ሰላም ተመልካቾች፣ ዛሬ ደግሞ በ2013 የተለቀቀ የኮሜዲ አክሽን ዘውግ ያለው አንድ የቦሊውድ ፊልም እናያለን። አብራችሁን ቆዩ። ባለ ታሪኩ ራሁል የ40 ዓመት ጎልማሳ ሲሆን በ8 ዓመቱ ወላጆቹ በማለፋቸው በአያቶቹ እጅ ነው ያደገው። ራሁል የአያቱን ትልቅ የጣፋጭ መሸጫ ሱቅ የሚያስተዳድር ሲሆን የፍቅር ግንኙነት ውስጥ ለመግባትም በጣም ይቸገር ነበር። በአንደኛው ቀን አያቱ 100 ዓመት ስለሞላቸው ልደታቸውን ለማክበር ራሁል ቦቢና ሳሊም የተባሉ ጓደኞቹን ይጠራቸዋል። እነሱም ወደ ጎዋ ሄደው ለአንድ ሳምንት አብረው ለመዝናናት ፕሮግራም እንዲያዙለት ይነግሩታል። ራሁል ግን አያቱ ለአንድ ሳምንት ሙሉ እንዲቆይ እንደማይፈቅዱለት እየነገራቸው ሳለ አያቱ ይጠሩታል። እንደሚወዱትም ነግረው ያመጣላቸውን ስጦታ እንዲሰጣቸው ይጠይቁታል። ራሁል ያመጣው ስጦታም አያቱ በጣም በሚወዱት ሰቺን በተባለ ክሪኬት ተጫዋች የተፈረመ የክሪኬት መምቻ ነበር። ከቆይታ በኋላ የሰቺንን የክሪኬት ጨዋታ እያዩ ሰቺን ስለተሸነፈ አያትየው በድንጋጤ በዛው ይሞታሉ። ቀብሩ ላይም ራሁል ከዚህ በኋላ ለራሱ ለመኖር ወስኖ ወደ ጎዋ እንደሚሄዱ ለጓደኞቹ ይነግራቸዋል። ምሽት ላይ ራሁል ለሴት አያቱ ይህ ሁሉ ጊዜ በአያቱ ቁጥጥር ስር እንደኖረና አሁን ግን ለራሱ መወሰንና ነገሮችን እየዞረ ማየት እንደሚፈልግ ይነግራታል። አያቱም ያንን ከማድረግ ማንም እንደማያስቆመውና መብቱ እንደሆነ ትነግረዋለች። ነገር ግን ከዛ በፊት የአያቱ የመጨረሻ ምኞት እንደነበረና ሲሞት ግማሽ አመዱ በገንጋ ወንዝ ውስጥ ግማሽ አመዱ ደግሞ በራሜሽዋረም ወንዝ ውስጥ እንዲጨመር ተናግሮ ስለነበር እሷ ግማሹን አመድ ይዛ ወደ ገንጋ ወንዝ እንደምትሄድ፣ ግማሹን አመድ ግን እሱ ወደ ራሜሽዋረም ወንዝ እንዲያደርስ ትጠይቀዋለች። ነገር ግን ራሜሽዋረም ወንዝና ጎዋ በጣም የተራራቁ በመሆናቸው የጉዞ ነገር ጥያቄ ውስጥ ይገባል። ከዛ ግን ራሁልና ጓደኞቹ የጎዋ ወንዝ ሄዶ ከራሜሽዋረም ወንዝ ጋር መቀላቀሉ ስለማይቀር እዛው የጎዋ ወንዝ ውስጥ የአያቱን አመድ ለመጨመር ይስማማሉ። ከዛም ሴት አያቱን ለማታለል አንደኛውን ወደ ሳውዝ ኢንዲያ የሚጓዝ ቺና ኤክስፕሬስ የተሰኘ ባቡር ትኬት ዝም ብሎ በመቁረጥ ከተሳፈረ በኋላ ሌላ ጣቢያ ላይ በመውረድ ተገናኝተው በመኪና ጉዟቸውን ለመቀጠል ከጓደኞቹ ጋር ይስማማሉ። አያቱም በዚህ ጉዳይ ከሱ ውጪ ማንንም እንደማታመን ነግራ አመዱን በአደራ ትሰጠዋለች። ራሁል አያቱን በመዋሸቱ ቅር ቢለውም ከጓደኞቹ ጋር ወደ ተቀጣጠሩበት ቦታ ይሄዳል። ነገር ግን የአያቱን አመድ ባቡር ውስጥ ረስቶ ወርዶ ነበርና እንደምንም ሮጦ ወደ ባቡሩ በመመለስ አመዱን ይዞ ሊወርድ ሲል አንዲት ቆንጆ ሴት እየተነሳ ወዳለው ወደ ባቡሩ ለመግባት ስትሮጥ ያያል። ወደ ባቡሩ እንድትገባ ይረዳታልም። በድጋሚም ሊወርድ ሲል ሌላ የሚረዳ ሰው እየሮጠ ያገኛል። በዚሁ አይነት 4 ሰዎችን ወደ ባቡሩ እንዲገቡ ከረዳ በኋላ ራሁል ሳይወርድ ባቡሩ ጣቢያውን ጥሎ ይሄዳል። በዛም ባቡሩ ላይ ለመቆየት ይገደዳል። 4ቱ የረዳቸው ሰዎችም ከቆንጆዋ ሴት ጋር አብረው እንደሆኑ እንረዳለን። እሱ ወንበር ላይ ስለተቀመጡም ለጓደኞቹ ደውሎ ቆንጆ ሴት ከፊቱ እንደተቀመጠችና ሊጀነጅናት እንዳሰበ፣ ነገር ግን ከሳውስ ስለሆነች ሂንዲ መናገር እንደማትችል እንደገመተ ይነግራቸዋል። ከዛም ቆንጆዋ ሴት በዘፈን አድርጋ እሷ ሂንዲ መናገር እንደምትችል አብረዋት ያሉት ግን እንደማይችሉና አግተው እየወሰዷት እንደሆነም ትነግረዋለች። እንዳይጠራጠሩም በዘፈን ማውራት እንዲቀጥሉና በዘፈን አድርጋ ወደ ሽንት ቤት እንዲሄድ ከዛም መታ በስልኩ ለጓደኞቿ እንደምትደውል ትነግረዋለች። ከቆይታ በኋላም ሽንት ቤት ጋር ተገናኝተው ልትደውል ስትል ሰዎቹ መተው ስልኩን ነጥቀዋት ወደ ውጭ ይወረውሩታል። ራሁልም በቆንጆዋ ሴት አስተርጓሚነት እየታገዘ የእሱን ስልክ መወርወራቸውንና እንደሚከሳቸው ይናገራል። ሊጣላቸው ሲሞክርም 4ቱም ስለትና መሳሪያ ያወጡበታል። ራሁልም አርፎ ቁጭ ይላል። ከቆይታ በኋላ ትኬት ኦፊሰሩ መጥቶ ትኬት እንዲያሳዩ ሲጠይቅ ራሁል በዘፈን አድርጎ ሰዎቹ መሳሪያ እንዲያዙና አጋቾች እንደሆኑ ለኦፊሰሩ ይነግረዋል። ኦፊሰሩ መሳሪያዎቻቸውን ነጥቆ ሊያስወርዳቸው ይሞክራል። ነገር ግን አንደኛው ኦፊሰሩንም ወደ ውጭ ይወረውረዋል። ራሁልም በድጋሚ አርፎ ይቀመጣል። አሁን ትኬት ኦፊሰሩን ያደረጉትን ነገር ያየ ብቸኛ ሰው ስለሆነም አብሯቸው ወደ ኮምባን ግዛት እንደሚሄድ በቆንጆዋ ሴት ይነገረዋል። በጉዞ ላይ ቆንጆዋ ሴት አጋቾቿን ስታዛቸውና እነሱም ሲታዘዙላት ራሁል አይቶ ለምን እንደሆነ ይጠይቃል። ቆንጆዋ ሴትም ስሟ ሚናማ እንደሚባልና አባቷ የኮምባን ግዛት ገዢ እንደሆነ፣ ሰዎቹም የተላኩት ተንገባሊ ከሚባል ሰው ጋር ጋብቻ ላለመፈጸም ስትል አምልጣ ስለጠፋች ወደ አባቷ እንዲመልሷት እንደሆነ ትነግረዋለች። ተንገበሊ የአባቷ ጓደኛ ልጅ እንደሆነና እሱን ካገባች አባቷ የጓደኛውንም ግዛት ጨምሮ ስለሚገዛ በግድ ያለ ፍላጎቷ ሊድራት እንደነበር፣ እሷ ግን ማግባት እንዳልፈለገች ትነግረዋለች። ራሁል ግን እሱ በማያገባው ይሄ ሁሉ ነገር እንዲደርስበት ስላደረገች ይበሳጭባታል።
በቀጣዩ ቀን አንድ ጣቢያ ላይ በቆሙበት ራሁል ፖሊስ ጣቢያ ያያል። በፍጥነትም ወደ ውስጥ ገብቶ ለአንድ ፖሊስ በ4 ሰዎች እንደታገተ ሲናገር ፖሊሱ አጋቾቹን ጠርቶ በጋራ ሙድ ይዙበታል። ወደ ሚናማም ሄዶ ሲነግራት የአባቷ ግዛት ከዚህ እንደሚጀምርና ፖሊሶቹም ለአባቷ እንደሚሰሩ ትነግረዋለች። ይህ ሁሉ የሚደርስበት በእሷ ምክንያት እንደሆነም ነግሯት ይጣላሉ። ከዛ ግን ከዚህ ለማምለጥ ማድረግ የሚችሉት ነገር ካለ እንድትነግረው ይለምናታል። እሷም አንድ መንገድ እንዳለና እሷ የምትለውን ብቻ እንዲያደርግ ልክ ኮምባን እንደደረሱና አባቷ ፊት እንደቀረቡም ወደ እሱ ባየች ቁጥር ጭንቅላቱን በሽታ እንዲነቀንቅ ትነግረዋለች። ወደ ኮምባን እንደደረሱም በጣም ብዙ ህዝብ ወጥቶ ይቀበላቸዋል። አባቷ አቶ ዱርጌሽ ወራ ሰንደራምም ወደ እነሱ መጥቶ በታሚል ቋንቋ ከሚናማ ጋር ያወራል። ሚናማም ታንገበሊ ማግባት እንደማትፈልግና ከሌላ ሰው ፍቅር እንደያዛት እሱም እንደሚያፈቅራት ተናግራ ወደ ራሁል ታያለች። ራሁልም ነገሩ ሳይገባው እንደተነጋገሩት በእሽታ ጭንቅላቱን ይነቀንቃል። በዚህን ጊዜ አባቷ ልጄ ይህንን ሰው ትወደዋለች ይዛችሁት ኑ ብሎ ይናገራል። ሰዎቹም በደስታ ተሸክመውት ወደ እነ ሚናማ ቤት ጉዞ ይጀምራሉ። ራሁልም ሚናማን አባትሽ ይገለኛል ብዬ ስጠብቅ በደስታ ተቀበለኝ ምን ብለሻቸው ነው ብሎ ይጠይቃታል። እሷም 3 ውሸቶችን እንደተናገረችና የመጀመሪያው እሱና እሷ ፍቅር ውስጥ እንደሆኑ ሲሆን ሁለተኛው ደግሞ መጋባት እንደሚፈልጉ ነው። ሶስተኛው ራሁል ከልጅነቱ ጀምሮ በሰሜን ህንድ እንዳደገና ቋንቋቸውንም የማያውቀው ለዛ እንደሆነ ነገር ግን ከተጋቡ በኋላ እንደምታስተምረው እንደተናገረች ትነግረዋለች። ይሄ ሁሉ ግን የእቅዱ አንድ አካል እንደሆነና ምሽት ላይ ተደብቀው እንደሚጠፉ ትነግረዋለች። የሚናማ ቤተሰቦች በቁጥር በጣም ብዙ ቢሆኑም ሁሉም ግን በፍቅር ተቀብለው ይንከባከቡታል። ምሽት ላይ ለመገናኘት ቢቀጣጠሩም እነሱ ለመቀጣጠር የተጠቀሙበትን ወረቀቶች ያገኙ 2 ፍቅረኛሞች ምክንያት ሆነው ሳያመልጡ ይቀራሉ። በቀጣዩ ቀን አንድ ፖሊስ ወደ ራሁል መጥቶ ስሙ ሰምሼር እንደሆነና ሚናማን አፍቅሮ እዚህ ድረስ መምጣትና ከተንገባሊ ጋር ጠላት መሆን ትልቅ ድፍረት እንደሚጠይቅና አድናቂው እንደሆነ ይነግረዋል። በዚህ መሃል ተንገባሊ ራሱ ይመጣል። ከሚናማ አባት ጋርም ያወራል። ተንገባሊ ረጅምና ፈርጣማ ሰውነት ያለው ግዙፍ ሰው ነው። ቀጥሎም ግዙፉ ተንገባሊ ወደ ራሁል መጥቶ ዛሬ ማታ እንደሚደባደቡና ያሸነፈ ሚናማን እንደሚወስዳት በታሚል ቋንቋ ይነግረዋል። ትስማማለህ ወይ ሲለው ራሁል ምንም ሳይገባው እሺ ብሎ ይስማማል። ራሁል ምን እንደተስማማ ባወቀ ጊዜ በጣም ይፈራና ይደናገጣል። ሚናማ ግን ዛሬ ማታ እንደሚጠፉ ነግራ ታረጋገዋለች። ምሽት ላይ ከድብድቡ በፊት ፓርቲ ይዘጋጃል። ራሁልም ብዙ በመጠጣቱ ይሰክርና ሚናማን፣ አጋቾቿን፣ አባቷን እንዲሁም የጎልያድ ታናሽ ወንድም የሚመስለውን ተንገበሊን በስካር ይናገራቸዋል። ድብድብ አልችልም ምችለውን ግን ላሳያችሁ ብሎም ሞተር ላይ በመውጣት የሞተር ትርኢት የሚያሳይ አስመስሎ እየነዳ ጥሏቸው ይጠፋል። ብዙም ሳይርቅ ግን ይገለበጣል። ፖሊስ ሰምሼርም አግኝቶት ነገ በጠዋት ባቡር ተሳፍሮ እንዲጠፋ ነግሮት አንድ ማደሪያ ውስጥ ያስተኘዋል። በንጋታው ሲነቃ ራሁል ራሱን ባህር መሃል ያለ ጀልባ ላይ ያገኘዋል። ጀልባው ላይ ያሉ ሰዎችም በህገ ወጥ መንገድ ነዳጅ ለማምጣት ወደ ሽሪላንካ እየሄዱ እንደሆነ ይነግሩታል። በዚህ መሃል ፖሊስ መጥቶ ተኩስ ይከፍትባቸዋል፣ ይታሰራሉ። በተመሳሳይ ሰዓት የሚናማ አባት ሚናማን ለተንገባሊ ሊድራት በድጋሚ ይወስናል። እቺን ሪፈረንስ ከምን ፊልም ላይ እንደሆነ የምታውቁ እስኪ ኮሜንት ሴክሽን ላይ የፊልሙን ርዕስ አስቀምጡልኝ። ራሁል ሁሉንም ነገር ካስረዳ በኋላ ፖሊሱ የኮምባን ሰዎች ያቁኛል ካልክ እንሂድና ይመስክሩ በማለት ወደ ኮምባን መልሶ ይወስደዋል። ይህንን ያላወቀው ራሁልም ከመኪናው እንደወረደ ራሱን እነ ሚናማ ቤትና የሰርጓ ስነ ስርዓት ላይ ያገኘዋል። የሚናማ ቤተሰብም ለፖሊሶቹ ራሁል ቤተሰብ እንደሆነ ነግረው ከፖሊሶቹ ይቀበሉታል። ብዙም ሳይቆይ ራሁል ቢላ በማንሳት ሊያስፈራራ ይሞክራል። ስላልፈሩት ግን ሚናማን እንደሚገላት በማስፈራራት በሷ ተከልሎ ወደ መኪና በመግባት በመንገዱ ላይ ተንገባሊን ገጭቶ ያመልጣል። በመኪናና በሞተር ቢከተሉትም ራሁል እንደምንም ሚናማን ይዞ ያመልጣል። መሃል መንገድ ላይ ራሁል ሚናማ እንድትወርድለት ቢነግራትም አብራው እንደምትጠፋና ተመልሳ ማግባት እንደማትፈልግ ነግራ እምቢ ትለዋለች። ከዛም ጠፍተው አንድ ጫካ ውስጥ መኪናዋ ስለተበላሸች ይቆማሉ። ወርደውም ሲጨቃጨቁ ራሁል መኪናውን ስለመታው መኪናው ተንሸራቶ ወንዝ ውስጥ በመግባት ይሰምጣል። ሚናማም የአባቷ ተወዳጅ መኪና እንደነበረ ተናግራ ተበሳጭታበት ራሁልም ከጥቁር ድመት የበለጠ መጥፎ እድል እንዳላት ነግሮ ተጣልተው የየራሳቸውን መንገድ ለመሄድ ወስነው ይለያያሉ።
ከቆይታ በኋላ ራሁል አንድ መኪናን ሊፍት እንዲሰጠው ይጠይቃል። ሹፌሩ ግን አንተ የአቶ ዱርጌሽወራ ልጅ የጠለፍከው ሰውዬ አይደለህ? ሙሉ የሰፈሩ ነዋሪ ሊገልህ እየፈለገ ነው። ችግር ውስጥ ታስገባኛለህ፣ ጥፋልኝ ብሎ ጥሎት ይሄዳል። ራሁልም በፍርሃት ወደ ተለያዩበት ቦታ ሲመለስ ሚናማን ያገኛታል። ተያይዘውም ሲጓዙ ወደ አንድ የሚያምር የገጠር መንደር ይደርሳሉ። መንደር ውስጥ ትልቅ ሰርግ እየተካሄደ ስለነበርም ለተወሰኑ ቀናት እንዲያቆዩቸው ለመጠየቅ ወስነው ሚናማ በቋንቋቸው ታዋራቸዋለች። እንደለመደችው ዋሽታ የመንደሩ ሰዎች ወደ እሱ ሲያዩም ራሁል ስህተቱን ላለመድገም በእንቢታ ጭንቅላቱን በተደጋጋሚ ይነቀንቃል። በዚህን ጊዜም የመንደሩ ነዋሪዎች በደስታ ተሸክመው ለእሱና ሚናማ መቆያ የሚሆን ክፍል ይሰጧቸዋል። ሚናማም ተጋብተው እንደጠፉና እሱ መቼም ጥሏት እንደማይሄድ እንደነገረቻቸው ራሱን እያዞረ ነው ብላም እንደነገረቻቸው አባቷ ሀብታም እንደሆነና ራሁል ግን ደሃ ጣፋጭ ሻጭ ስለሆነ አባቷ እንዳልወደደውና ከአባቷ አምልጠው እንደጠፉ እንደነገረቻቸው ትነግረዋለች። ራሁልም በድንጋጤ የእውነትም ጣፋጭ ሻጭ መሆኑን ሲነግራት ትስቅበታለች። ራሁልም ተናዶ ስለ አባቷና ስለ እናቷ አቅብጠው ነው ያሳደጉሽ ብሎ ያወራል። በዚህን ጊዜ ሚናማ አዝና እናቷ በህይወት እንደሌለች ትነግረዋለች። ራሁልም እንዳላወቀ ነግሮ ይቅርታ ይጠይቃል። የእሱም እናትና አባት በልጅነቱ በመኪና አደጋ እንደሞቱና አያቶቹ እንዳሳደጉት ይነግራታል። እሷም 50 ዓመት ሙሉ ያለ ወላጆች መኖር ከባድ ነው ብላ ሙድ ትይዝበታለች። እሱም 50 ዓመት እንዳልሞላው ሊያስረዳ ብሎ ቀልዱ ስለገባው ጥሏት ይሄዳል። በንጋታው ሚናማ በጣም የሚያምር ሳሪ ለብሳ ነበረ። ራሁልም ለምን እንደሆነ ሲጠይቃት በመንደሩ ነዋሪዎች ባህል መሰረት አዲስ ተጋቢዎች ሙሽራው ሚስቱን ተሸክሞ የቤተ መቅደሱን ደረጃዎች በመውጣት ወደ ቤተ መቅደስ ሊያደርሳት እንደሚገባና እዚህ መቆየት ከፈለገ ይህንን ማድረግ እንዳለባቸው ትነግረዋለች። የቤተ መቅደሱ ደረጃ ግን ወደ 300 የሚጠጋ ነበር። ራሁልም እንደምንም ሚናማን ተሸክሞ ደረጃዎቹን ወጥተው ወደ ቤተ መቅደሱ ይደርሳሉ። ቄሱም ይህን ደረጃ በጽናት የወጣ ባል ሚስቱን እድሜ ልክ እንደሚንከባከብ ያሳያል። ይህንን ስርዓት የፈጸሙ ባልና ሚስቶች ለቀጣዮቹ 7 ህይወቶች በፍቅር የተሳሰሩ ናቸው ብሎ ይነግራቸዋል። ራሁል ባያምንበትም የሥነ ስርዓቱ ማሳረጊያ የሆነውን ግንባሯን የመቀባት ስርዓት ፈጽሞ ይሄዳል። በዚህን ጊዜ ሚናማ በራሁል ፍቅር እንደወደቀች ትረዳለች። እንደ ባልና ሚስት አክት እያደረጉም ለተወሰኑ ቀናት በመንደሩ ይቆያሉ። በአንደኛው ቀን ግን ራሁል ልብሱን ሰብስቦ ከዚህ መሄድ እንዳለባቸው ይነግራታል። ሚናማ ግን ለመንደሩ ሰዎች ምንም ሳይሉ ከጠፉ ወይም የመንደሩ ሰዎች ጋብቻቸው የውሸት መሆኑን ካወቁ እንደሚጎዱና ሌላ የተቸገረ ሰው ሲመጣ ለመርዳት ፈቃደኛ እንደማይሆኑ ትነግረዋለች። ራሁልም እንደ ባልና ሚስት ሆኖ መጫወቱ ደስ ብሏት እንደነበረ እንዳስተዋለ፣ ነገር ግን ባልና ሚስት እንዳልሆኑና ግንባሯ ላይ ቀለም ስለቀባ ብቻ ጋብቻቸው የምር ነው ብላ ማሰብ እንደሌለባት ነግሯት ተጣልተው ጥሏት ይሄዳል። መንገድ ላይ ደርሶ ግን ቅር ይለዋል። ወደ ሚናማ ተመልሶ ሲመጣ ግን ተደብድቦና እነ ተንገበሊ አብረውት ነበሩ። በግድ ይዘው ሊወስዷቸው ሲሉም ራሁልና ሚናማ እንደ ልማዳቸው በዘፈን እየወሩ ለማምለጥ ይሞክራሉ። ነገር ግን ተንገበሊም ሂንዱ ይችል ነበርና በዘፈን ያወሩትን ሁሉ እንደተረዳና እቅዳቸውን እንዳወቀባቸው በዘፈን ነግሮ ሊወስዳቸው ሲል የመንደሩ ሰዎች ሚናማና ራሁልን መንካት እንደማይችሉ በመንገር ተረባርበው እነ ተንገበሊን በመያዝ ራሁልና ሚናማ ያስመልጧቸዋል። በዚህ መሃል ሚናማ ተመልሳ ወደ ቤት ትገባለች። ራሁልም የሴቶች ነገር ብሎ በውስጡ እየወቀሳት ሳለ ሳይዘው ጥሎት ሊሄድ የነበረውን የአባቱን አመድ ይዛ ትመጣለች። በዚህም ራሁል በጣም ተገርሞ በተራው በፍቅሯ ይወድቃል። ከቆይታ በኋላ ለሚናማ ወደ ሙምባይ መሄጃ ትኬት ቆርጦላት እሱ ደግሞ ወደ ራሜሽወረም ወንዝ ሄዶ የአያቱን አመድ እንደሚያፈስ ይነግራታል። በህይወት ውስጥ ትልቁ ችግሮችን የማምለጫ መንገድ እነዛን ችግሮች ፊት ለፊት መጋፈጥ እንደሆነም ይነግራታል። ሚናማም ልክ እንደሆነና እሷም ወደ ራሜሽወረም አብራው እንደምትሄድ አስረግጣ በመናገር ወደ ራሜሽወረም ይሄዳሉ። ራሁልም የአያቱን አመድ በራሜሽወረም ወንዝ ውስጥ አፈሶ ይሸኘዋል። ምሽት ላይም ራሁል አዝኖ የሰው ልጆች ህይወታቸው በሩጫ የተሞላ እንደሆነና ከዕለታት ባንዱ ቀን ግን ሁሉንም ነገር ጥለው እንደሚሞቱ ይናገራል። እሷም ልክ እኔ ነገ አንተን ጥዬህ እንደምሄደው ትለዋለች። ፑና የምትባል ከተማ ውስጥ ወዳለች ጓደኛዋ ጋር እንደምትሄድም ትነግረዋለች። እሱም አባትሽ ወይም የአባትሽ ሰዎች ያገኙሻል ብዬ ፈርቻለሁ። አያቴ ሙምባይ ነው የምትኖረው፣ ከኔ ጋር ነይና እዛ ቆይተሽ ከተረጋጋሽ በኋላ ቀጣይ የምታደርጊውን ትወስኛለሽ ይላታል። እሷም
አባቷ እዛስ ቢያገኛት ምን እንደሚፈጠር ትጠይቀዋለች። ራሁልም ግዛቱ እንዳልሆነና ምንም እንደማያመጣ ይነግራታል። ሚናማም መልሳ አንተ ቤት ውስጥ ምን እየሰራው እንደሆነ ቢጠይቅስ ምን ብለህ ትመልስለታለህ ትለዋለች። ራሁልም መልስ መስጠት ያቅተዋል። ሚናማም ጓደኛዋ ጋር ማረፉ የተሻለ እንደሆነ ትነግረዋለች። በንጋታው እየተጓዙ ሚናማ ከወሰዳት እንቅልፍ ስትነቃ ሙምባይ ሳይሆን ወደ ኮምባን እንደተመለሱ ታያለች። ለምን እንደዚህ እንዳደረገ ስትጠይቀውም እድሜ ልካቸውን እየሸሹ መኖር እንደማይችሉ ነግሯት ወደ አባቷ በመሄድ ያለ አስተርጓሚ ለምን ተመልሶ መጣ ብለህ እያሰብክ ይሆናል፣ የመጣሁት ግን ለምን ልጅህን እንደምጠላት ለመጠየቅ ነው። እኔ ጣፋጭ ሻጭ ነኝ። ዛሬ ግን መራራ ነገርን እናገራለሁ። አባት ልጁን ይድራል፣ አንተ ግን ልጅህን መስዋዕት ነው ያረካት። አንድ አባት ለልጁ ደስታና ስሜት እንዴት አይጨነቅም? ኢንዲያ ነጻ ከወጣች 66 ዓመት አልፏታል። ነገር ግን ሚናማና እንደ ሚናማ ያሉ ሴቶች ገና ነጻ አልወጡም ብሎ እየተናገረ ሳለ ተንገበሊን ያየዋል። ወደሱም ሄዶ አንተ ትልቅ ሰውነት አለ፣ ልብህ ግን ትንሽ ነው። መጣላት ከሆነ የምትፈልገው እጣላሃለሁ። ለሚናማ ስል ማናችሁንም እዚህ ያላችሁትን እጣላችኋለሁ፣ ምክንያቱም አፈቅራታለሁ በማለት ይናገራል። ከዛ ግን የተንገባሊ ሰዎች ይደበድቡት ጀመር። ቢሆንም ግን ራሁል 3 ሲመቱት አንዴ እየመታም ቢሆን ጨርሷቸው ተንገባሊ ጋር ይደርሳል። ተንገበሊም እያነሳ ያፈርጠው ጀመር። ቢሆንም ግን ራሁል ያለ የሌለ ኃይሉን ተጠቅሞ ተንገበሊም መደባደብ ይቀጥላል። ከብዙ መመታትና ጥቂት መምታት በኋላ ግን ራሁል የተንገባሊ አንገት ላይ ቢላ ይደቅንበታል። ነገር ግን ሳይገለው ይተወዋል። ተንገበሊም ተነስቶ እኔ ትልቅ ነኝ፣ ያንተ ድፍረት ግን ከኔ በላይ ትልቅ ነው፣ አሸንፈሃል ብሎ ይለዋል። የሚናማ አባትም መጥቶ አንተ ልክ እንደኛ ትክክለኛ ወንድ ነህ፣ ሚናማ ያንተ ናት፣ አሸንፈሃል ይለዋል። ሚናማና ራሁልም አንዳቸው አንዳቸውን እንደሚያፈቅሩ ለአንዳቸው ሲናገሩና ራሁል እንድታገባው ጠይቋት እሺ ስትለው እያሳየን ፊልሙ ያልቃል። ለሰጣችሁኝ ጊዜ ከልብ አመሰግናለሁ።